ካፕከት ላይ ቪዲዮ ኤዲት የማድረግ ኮርስ ክፍል 5 በዚህ ክፍል የምንመለከተው ሞሽን ትራኪንግ ነው። ቪዲዮችን ላይ እንዴት ሞሽን ትራኪንግ እንደምንሰራ ሙሉ ለሙሉ በዚህኛው ቶፒክ ስር የምንመለከት ይሆናል። ለዚህ ፐርፐስ ያዘጋጀሁት ሁለት ቪዲዮ አለ። ሁለቱንም ቪዲዮ ሞሽን ትራኪንግ እንዴት እንደምንሰራ ኤዲት እያደረጉ ማሳያችሁ ይሆናል። ወደ ቪዲዮችን ለፍ። አሁን እዚህ ጋር ካሉት ሁለት ቪዲዮዎች መጀመሪያ ከዚህኛው ልጀምርና ፋይላችን እናስገባለን። ሞሽን ትራኪንግ ላይ ቴክስቶችን ከቪዲዮችን ጋር ሞሽን ትራክ እንዲሆን ማድረግ እንችላለን። እንደዚሁም ኢሜጅ ማስገባት እንችላለን። ስቲከሮችን፣ የተለያዩ እናንተ የምትፈልጉትን ነገር እኔ ክሉን ሰጣችኋለሁ። እናንተ ደግሞ ዲቴይል እየገባችሁ ትሰራላችሁ ማለት ነው። በዚህኛው ቪዲዮ እንደምትመለከቱት ኦልሬዲ ኳስ ነው። ኳሱን ሲቀባበሉ እና እኔ ያሰብኩት ኳሱ ላይ የሚሄድ ጽሁፍ ከኳሱ ጋር ትራክ የሚደረግ ጽሁፍ ነው። አንድ ጊዜ ቪዲዮን አይተን እንመለስ። የ11 አካባቢ 12 ሰከንድ ቪዲዮ ነው። አንድ ጊዜ እንዲሆና ኦኬ፣ ኳስ እየተቀባበሉ ነው ያለው። እየተቀባበሉ ባሉት ኳስ ላይ እኔ ኳሱን ተከትሎ የሚሄድ ጽሁፍ ወይም የኳሱ አናት ላይ ወይ ኳሱ ላይ ራሱ ጽሁፍ ተከታትሎ እንዲሄድ ነው ያሰብኩት። ምን እናደርጋለን? መጀመሪያ ምንድነው ትራክ እንዲያደርግልኝ የፈለግኩት ከቪዲዮችን ላይ ምንድነው? ፎቶ ነው ኦር ቴክስት ነው ወይስ ደግሞ ስቲከር ነው? እኔ የምፈልገው ቴክስት ነው። ምን አደርጋለሁ? ቴክስት የሚሆን አንድ ጊዜ ነካና ቴክስታችንን ድራጌን ድሮፕ እናደርጋለን። ከዛ መጽሐፍ የምንፈልገውን እንጽፋለን። እኔ ሰብስክራይብ ብዬ ልጻፍ። ሰብስክራይብ ብሎ ብዬ ጻፍኩ። ያው ከዚህ በፊት እንዴት ኤዲት እንደምናደርግ አሳይቻችኋለሁ። ቴክስት እናንተ ደስ ባላችሁ ኤዲት ታደርጉታላችሁ። ከለር ትቀያየራላችሁ። እኔ እንዲታይ የሆነ ሰማያዊ ነገር ላድርገው። ከስር ሻዶ ምናምን ልጨምርበት። ኦኬ፣ ከለራችንን ሰማያዊ ላድርገው እና ከስር ሻዶ ምናምን እንጨምርበታለን። እንደዚህ እናስተካክለዋለን። ግሎ እናደርግበታለን። ከዛ ሳይዙ እናሳንሰዋለን። ያው እንዲታይ ነው፣ ለእናንተ እንዲታይ። የፕሌይ እንትናችንም እናሰፋዋለን። እንደዚህ ማስፋት እንችላለን፣ ፕሌየር ያለበትን ቦታ። ከዛ አሁን ካሰፋን በኋላ ምንድን ነው የምናደርገው? እንዲከተል የምንፈልገው እንግዲህ ኳሱን ነው። በጣም አንድ ቦሪንግ የሆነ የሞሽን ትራኪንግ አለ። ምንድነው? ኪፍሬሞችን እያደረግን ከኳሱ እኩል ማንቀሳቀስ። እሱ በጣም ቦሪንግ ነው፣ አሰልቺ ነው። እንደዚህ ረጅም ቪዲዮ ከሆነ ደግሞ አይሆንም፣ ኪፍሬም አድርገን ከኳሱ እኩል ማድረግ። ነገር ግን ቴክስታችን እዚህ ጋር እንዳለ ለምሳሌ እዚህ ጋር ነው እንዲሆነ የሚፈልገው። ከኳሱ እላይ ሳይዙን በጣም ልቀንሰው። ከኳሱ እላይ ነው እንዲሆን የምፈልገው። ከዛ ከላይ እንደምትመለከቱት ትራኪንግ የምትላለች። እቺ ትራኪንግ ምትሏን አንድ ጊዜ ይነካታል። ትራኪንግ ብሎን ስነካ እንደምትመለከቱት ሞሽን ትራኪንግ የሚል አለ። ከሞሽን ጋር ትራክ እያደረገን መሄድ። ቪዲዮውን ቴክስታችንን መጀመሪያ ከቪዲዮ እኩል እናድርገው፣ እዚህ ድረስ እናድርገው። ደን የቪዲዮችን መጀመሪያ መተን ሞሽን ትራኪንግ ብለውን አንድ ጊዜ እነካዋለን። ልክ ሞሽን ትራኪንግ የሚለውን ስነካ አያችሁታ ይመጣልናል። የሆነ በቢጫ ሰንጠረዥ ነገር የሆነ ሬክታንግል ነገር ይመጣልናል። ከምንም በፊት ግን እዚህ ጋር ያለውን ቦዝ መሆኑን ቼክ አድርጉ። ፎርዋርድም ባክዋርድም እዚህ ጋር ያሉትን ምንም መነካከት አይጠበቅባችሁም። ከዛ እናንተ ምንድነው ትራክ እንዲያደርግላችሁ የምትፈልጉት? ይሄን አጀስት ማድረግ ትችላላችሁ። በትልቅም በትንሽም አጀስት ማድረግ ትችላላችሁ። እኔ አነስ ስላደርገውና ትራክ እንዲያደርግልኝ የሚፈልገው ኳሱን ነው። ኳሱ ላይ መጥቼ አስቀምጠዋለሁ። ኳሱ ላይ እንደዚህ መጥቼ ካስቀመጥኩ በኋላ ቀጣይ ስቴፕ የሚሆነው ስታርት ነው ብለው ስታርት ለዋለው። ያው አፕላይንግ ሞሽን ትራኪንግ እዚህ ጋር ፐርሰንቱ 100 ሲሞላልኝ ኦልሬዲ ከጽሁፉ ከኳሱን እየተከተለ ይሄዳል ማለት ነው። ኳሱ የትም ይሄድ ያጻፍኩት ጽሁፍና ሞሽን ትራኪንጉን አንድ ላይ ስላደረግኩት አንድ ላይ ይሄዳል ማለት ነው። እንጠብቀው። 80% ደርሷል። ኦኬ፣ እንደምትመለከቱት 100% ደርሷል። ሞሽን ትራኪንጋችን በስትክክል ኳሱ ላይ ሆኗል። ፕሌይ አድርገን እንመልከት። እንግዲህ ቪዲዮን ፕሌይ እናድርገውና እንመልከት። ኦኬ፣ አያችሁት? ቆይ ፉል ስክሪን ላድርግላችሁ። ፉል ስክሪን እናድርገው፣ ወደኋላ እንመልሰው፣ ፕሌይ እንበለው። አያችሁት? ሰብስክራይብ የምትለዋ ጽሁፍ ከኳሱን ተከትላ እንዴት ትራክ እንደምታደርግ በቃ በአንዴ በሁለትና በሶስት ክሊኮች በጣም አሪፍ የሆነ እንትን መስራት እንችላለን። አሁን እንደዚህ ሩጫ ላይ ቢሆን የሩጫ ቪዲዮ ብታመጡ ኦር የተለያዩ እንደዚህ ጌሞች ላይ ምናምን ያሉትን ነገሮችን ለመስራት ከፈለጋችሁ ለምሳሌ ኳስ ቪዲዮ ምናምን የምትሰሩ ሰዎች ካላችሁ የእያንዳንዱ ሰው አናት ላይ የእነሱን ስም እንደዚህ ያደርጋችሁ መጻፍ ትችላላችሁ። አሁን ሰዎቹ እዚህ ጋር ስለማይንቀሳቀሱ ብዙም ላይታይ ይችላል ብዬ ነው እንጂ ሰዎቹ ላይ ራሱ ጽሁፍ ማስቀመጥ እንችላለን እና ሰዎቹን ይከተሏቸዋል። ለምሳሌ አንድ ጽሁፍ ላስገባላችሁ። እዚህ ጋር እንደዚህ አንድ ጽሁፍ ላስገባና የራሴን ስም ልጠቀም፣ ፌናን ልበለው። ከዛ እዚህ ጋር
አንድ ወንድ ሰውዬ አለ። እሱ ላይ የኔን ስም አናቱ ላይ ላድርገው፣ ጽሁፉ አናቱ ላይ እንዲመጣ ማለት ነው። የምናደርጋለን ፌናን የሚለውን ያስገባውትን አናቱ ላይ እናደርገዋለን። ቴክስታችንን ሰሌክት እናደርጋለን። ከዛ ቴክስታችንን ሰሌክት ካደረግን በኋላ ጽሁፋችን አናቱ ላይ የሰውየው አናት ላይ እንዲመጣለን እናደርገዋለን። አይ ቲንክ ወንድ ነዋ ሰውየው። እሺ እሱ ላይ እናደርጋለን። ከዛ እስከየት ነው የሚለውን ድረስ እስከ ቪዲዮ መጨረሻ ድረስ እናደርገዋለን። ሞሽን ትራኪንግ የሚለውን ኦን እናደርገዋለን። ሞሽን ትራኪንግ እንገባለን። ትራክ እንዲያደርግልን የምንፈልገው አያችሁት ሰውየው ላይ ነው ማለት ነው። በነገራችን ላይ ጽሁፉ ከላይ ሆኖ ራሱ እዚህ ጋር ትራክ እንዲያደርግልን ማድረግ እንችላለን። በዚህ ዲስታንስ ርቀት ያክል ጽሁፉ ይከተለዋል ማለት ነው ኳሱን። ይሄኛው የምትመለከቱት መስመር አለ አይደል? በሱ ልክ ይከተለዋል። እዚህ ጋር ባረግ በተመሳሳይ ሰውየው ላይ እንደዚህ አስቀምጬ ስታርት ስለው እንደ ቅድሙ 100 ይቆጥርልናል። 100% ሲሞላ ሰውየውን ይከተለዋል። አሁን ሰውየው አንድ ቦታ ላይ ቆሞ እየተጫወተ ስላለ ነው እንጂ ቢሯሯጥ የተለያዩ አክሽኖችን ቢያሳይ ከሰውየው እኩል ትራክ ያደርጋል ማለት ነው ጽሁፋችንና እስቲ 100 ሲሞላ ያለውን እንትን እንመለከተዋለን። ኦኬ እንደምትመለከቱት 100 ሞልቷል። ከመጀመሪያው ጀምሮ ፕሌይ አድርገን እንመልከት። አያጁት ፕሌይ ስናደርገው ጽሁፉ ከላይ አለ ኦልሬዲ። ሰውየውን ነው የሚከተለው። ትንሽ ሲንቀሳቀስም ቢሆን አብሮት ይንቀሳቀሳል። እንደዚህ አድርገን ሞሽን ትራኪንግ በቴክስት መጠቀም እንችላለን ማለት ነው። አሁን ስቲከሮችን ብናስገባስ፣ ለምሳሌ እዚህ ጋር በቃ ፊት ለፊት የመጣልን አንድ ስቲከር እናስገባ። ያስገባነውን ስቲከር ሙሉን ሰሌክት እናርግ። ሀሃ የሚል ስቲከር ነው እንግዲህ። ሙሉን ሰሌክት እናርግ። ሳይዛችንን አጀስት እናደርጋለን። ከዛ እዚህ ጋር ያለችዋ ልጅ ላይ ኦር ሴትዮ ዋቲቨር እሷ ላይ እንደዚህ እናደርገዋለን። ከዛ ሞሽን ትራኪንግ ላይ እንገባለን። ሞሽን ትራክ በቃ ተመሳሳይ ፕሪንስፕል ነው። ሳይዛችንን እንቀንሳለን፣ የሴትየዋ አናት ላይ እናደርጋለን ማለት ነው። ደን ስታርት እንለዋለን። በተመሳሳይ 100% እስኪሞላልን ጠብቀን ሪዛልቱን የምንመለከት ይሆናል ማለት ነው። ኦኬ እንመልከተው። ቪዲዮን ጨርሷል 100 ብሎ። እንግዲህ ቪዲዮ እንደምትመለከቱት አያቸዋል። ሴትዮዋን እየተከተለ ነው የሚሄደው። እሷን እየተከተለ ይመጣል ማለት ነው። እኔ ትራኪንጉን ሳስቀምጥ በስትክክል ስላላስቀመጥኩት ነው። እናንተ እንደዚህ በስትክክል አስቀምጣችሁ አጁት አብሯት እንዲከተል ከቪዲዮ መጀመሪያ ብታደርጉ አብሯት እንዲከተል ያደርጋል። ይህም በመሰለ መልኩ ሞሽን ትራኪንግ መስራት ትችላላችሁ። ኢሜጅን ብናስገባ በተመሳሳይ እነዚህ ትራክ እንዲያደርግልን ማድረግ እንችላለን ማለት ነው። ሞሽን ትራኪንግ ይህን ይመስላል። ሞሽን ትራኪንግ ላይ ምንም አይነት ጥያቄ ካላችሁ ኮመንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እንገናኝ።